ምልኬሳ ስለ ትግራዊ ዛውስት እነሱ አብይ ጨፈጨፋቸውን ጉዳይ እኔ ስላወራው ባንዳ ነኝ ምልኬሳ ስለ አማራ ህዝብ ስላወራ ባንዳ ነው ምልኬሳ ስለ አፋር ህዝብ ስላወራ ባንዳ ነው የሚባለው ምልኬሳ ስለ ቤንሻንጉል ጉሙዝ ስላወራ ባንዳ ይባላል ከጀርባ ወጉን ይባላል ማን ነው የማን ጀርባ ነው የምንወጋ እኛ የማንንም ጀርባ አንወጋም እኛ የምናወራው ለኦሮሞ ህዝብ ፍትህ ያስፈልጋል ይሄ የሰባት አመት ጦርነት ሊቆም ይገባል የኦሮሞ ህዝብ ጫንቃ ሊወርዱ ይገባል ከኢትዮጵያውያን ጫንቃ ሊወርዱ ሊወገዱ ይገባል ይሄ አቋማችን ይሄ ማለት ደግሞ ባንዳ አገራችን እኮ ነው ማነው ባንዳ ማነው ዜጋ እኔ ካወራ ነው እነሱ አይደለ እንደ የሌላ ሀገር ተላላኪ የዩኤኢ ተላላኪ ምልኬሳ ነው እንዴ ምልኬሳ ነው እንደ ዩኤኢ ጋር ጉድፈቻ ይገባ አብይ ራሱ አይደለ እንደ ጉድፈቻ እዛ ገብቶ እናቱ ፋጥማ ትባላለች አሁን ኦሮሚያ ውስጥ የፋጥማ ትምህርት ቤት የፋጥማ ሆስፒታል ተብሎ ተገንብቶ ማነው ፋጥማ ብትል አንተ ታገኛለህ አዳማ ጠይቅ እኔ ነኝ እንደ እኔ ጉድፈቻ እናት አለኝ ኢትዮጵያ ውስጥ የተከበሩ እናት አሉ ካለሉኝም አንድ ሌላ ኢትዮጵያዊ አሉ እዛ ነው ጉድፈቻ የሚገባው እኔ ነኝ ባንዳ የምባለው እንደው ብዙ ባናወራ ይሻላል ለማለት ነው እኔ እነሱ ምሉት የሚያምኑት ነገር አለ ከውስጣቸው የሚያምኑት ምልኬሳ ሁሉ ጊዜ ኦኬ ስለ ኦሮሞ ብቻ አውራና ዝም ብለ በርን ዘግተ ተኛ እሱንም እናረጋለን እነሱ አይደለም የሚመክሩ እኛ አሁን ምናወራው ለሁሉም ጭቁን ህዝቦች ለኢትዮጵያውያን ነው ምናወራው በአብይ አገዛዝ ያለቀ ያለው ህዝብ ነው ኢትዮጵያ ውስጥ ያለ እና ይሄ ባንዳ ህዝብ ነው ይሄ የባንዳነት ጉዳይ ብዙ መግፋት ካለብን ብዙ ማለት እንችላለን ቀጥሎ ደግሞ ምንድነው ያልከው የህዋት ደብረሲና ሲደርስ የፈረጠጡ ምናምን አረተው እኔ አንደኛ ነገር ኢትዮጵያ የወጣሁት የትግራይ ጦርነት ሳይጀመር በፊት ነው መረጃ ትንሽ ገልበጥ አድርጋችሁ ይውት የሄድኩትም እነሱ ጦርነቱን ሳይጀምሩት በፊት ነው ከባቡሩም ተሳፍረን አብረን ስንሄድ የወረድኩትም ሰኔ 2020 ነው እንደ አውሮፓ አቆጣጠር የሰሜኑ ጦርነት የተጀመረው ኖቬምበር ውስጥ ነው አይደል 2020 እኔ ኖቬምበር 2020 አሜሪካ ነኝ መሳይ እና የሄድኩት እነሱ ጦርነቱንም ሳይጀምሩ ነውና እንደው ዶክተር ምልኬሳ ሶስታችሁንም አሁን በዋናነት ሶስታችሁ ናችሁ ወጣችሁ የተናገራችሁት አቶ ታዬ ደንዳ ከሀገርም አልወጣም እስካሁን እንደውም አሁን እስር ቤት ነው ያለው ጀዋርም በወቅቱ እስር ቤት ነበረ የትግራይ ጦርነት ሲካሄድ አንተም ማስቀድመን የወጣውና የአብይ አህመድን በረሃ መውረድ የአብይ አህመድን መለዮ ለብሶ ወደ ጦርነቱን ለመመለስ ጫካ መግባትን ከፍ አድርጎ ለማሳየት እናንተም በባንዳነት ለመጥቀስ ያልሆነ ታሪክ ነው ሽመልስ አብዲሳ ለኦሮሞ ህዝብም ለኢትዮጵያም ህዝብ እየነገረ ያለው ማለት ነው ውሸቱ እኮ ነው ሲጀመር አብይ ለካሜራ ነው መለዮ ለብሶ የመከላከያ ልብስ ለብሶ ካሜራና ጋጋታ የኢቲቪ የፋና ዋልታ ምናምን ጋጋታ ታሳውሳለ እንግዲህ ጦርነት ስትሄድ ጫካ ስትገባ ኢቲቪዎችን እንትን ይዘ እንደዚህ በብዙ ካሜራዎችን ይዘ አትሄድም እነሱ የሰው ጭንቅላት ላይ የኢትዮጵያውያን ጭንቅላት ላይ ነው የሚጫወቱት አብይ ጦርንም ማያቅም አንድም ቀን አልተዋጋም ተኩሶም ማያቅም ይሄ ታሪኩ ነው የኔ ታሪክ አይደለም ለአንድ ቀን
ካሜራ ብሎ ይሄዳል። እንዴትስ እሱ የጦርነቱ ውስጥ አንገባም። አብይ ጀግና ነው ቢባል ጀግንነት እንደዚህ የወረደ ሰው ጀግና ልባል። ኢትዮጵያውያን ጀግኖች ናቸው። አሁን እየተዋጉ ነው ኢትዮጵያውያን ሁሉም ክልሎች ውስጥ በተለይ ትግራይ፣ አማራ፣ ኦሮሚያ ውስጥ የጀግንነት ምልክት የምታየው እዛ ነው። ይሄ ሌባ ተሰብስቦ ይቅርታ አድርግልኝና ሌባ ማፊያ ቡድን ተሰብስቦ ጀግና ነኝ ልል እንደዚህ ተው እንደዚህ መስፈርቱን ኢትዮጵያውያን ያውቃሉ። ጀግና አይዋሽም፣ ውሸታም አይደለም። በኢትዮጵያ ታሪክ ጀግኖች አይገሉም፣ ሰው በአደባባይ አይረሽኑም፣ ድሮን አይጠቀሙም፣ ህዝብ ላይ ገበሬን አይረሽኑም። ቄሶችን አውጥተህ የረሸንክ አባገዳዎችን የረሸንክ ደሃው ማየት አላይም አይናቸውም ብለህ ከአዲስ አበባ ያባረርክ ደሃ እናቶችን ጠራርጎ ከአዲስ አበባ አውጥቶ ይሄ ነው እንግዲህ ይሄ ነው ኢትዮጵያዊነትና ጀግንነት። ተውሱ የአብይ እነሱ የሚያደርጉት ተስፋ ስለቆረጡ ነው እንደዚህ አይነት የሚያወሩት። ሌላው ሽመልስ የተናገረው ተስፋ በመቁረጡ ምሁራንን ሰድቧል፣ ሰደባቸው። አብዛኞቹ ምሁራን በጣም አንጋፋዎች ናቸው። በጣም በትምህርትም የሱ መምህራን ናቸው ሰዎች አሉ። የሱ መምህራን እሱን ያስተማሩ መምህራን የኛ ስብሰባ ላይ ነበሩ፣ ምክክር ላይ ነበሩ። ቢያንስ ሽመልስ የኔ መምህር እዛ ውስጥ በስተት ገብቷል እንኳን አትልም እንዴ? እንደው በቃ አለ አይደል ወጥተ እንደዚህ አታወራም። ሁለተኛ ደግሞ ጨፌ ኦሮሚያ ቢያንስ ተቋም ነው። ያው ጨፌ ውስጥ የገቡ ሰዎች ያለ ምርጫ ተመርጦ መሆኑን እናውቃለን። ነገር ግን ጨፌ እንደ ተቋም አንተ ዝም ብለህ እዛ ላይ ሰውን አትሳደብም፣ ምሁራንን አትሳደብም። የህዝብ ጥያቄዎች አሉ። በዚህ ሰዓት ኦሮሚያ ውስጥ የሚጠይቁ ጥያቄዎች አሉ። የሰላም ጥያቄ አለ። ሰው ተርቧል፣ የሚበላውን አጥቷል። ሰው ሐኪሞች ተርቦ አየን። ሐኪም ቤት እንኳን ሐኪም ቤት የለም፣ ሆስፒታል የለም፣ ጤና ኬላ የለም፣ መንገድ የለም። ኦሮሚያ ውስጥ ኢትዮጵያ ውስጥ ምንም አይነት እንዲህ አይነት ሰርቪስ የለም። ዛሬ የህዝብ ጥያቄን ትቶ ምሁራንን ይሰድባል። ምን ትላለህ? ይሄንን ቢያንስ እኮ እዛ አካባቢ ነገ እንሰራለን ቀጠሮ ይዘናል ለሚቀጥለው ባጀት አመት ላይ 2-3 ሆስፒታሎች ይሰራል ብለህ እንኳን መዋሸቱ ይሻላል እንጂ ዝም ብለህ መሳደብ እንደዚህ እንትን ማዋር እንዴት? እዛ ውስጥ ያሉ ሰዎች አሉ። ደግሞ ቀጥታ ስርጭት ነው፣ ሙሉ ህዝብን ነው የምትሰድበው። እንደዚህ እሱ አሁን ራሱን ነው ያዋረደ እንጂ ምሁራንን እንደዚህ መስደብ እሱ የተጠቀመው ቃል አለ። በጣም የወረደ ቃል የማይባል ቃል ነው የተጠቀመው እና ከሱ እኔም ብዙም አልጠብቅም። ቢያንስ ባጆይ ከሽመልስ ጥሩ ነገር እንዴት ትጠብቃለህ? የለም አልጠብቅም። ምናልባት ቀጥታ እናንተ ያነጣጠራችሁት ሁላችሁም በግል አብይ አህመድ ላይ ነው። አብይ አህመድ ማን ነው? ከየት መጣ? ምን አደረገ? ምን ሊያደርግ አስበዋል? የሚለውን አብይ ላይ ነው ያነጣጠራችሁትና ሽመልስ አብዲሳ ለምን አብይ ተነካ ነው? ከዚህ በፊትም ይላል አብይም መንካት የኦሮሞን ህዝብ መንካት ነው የሚልም የኦሮሞን ህዝብ ከአብይ ጋር እኩል ማድረግ አንዱ ሲነካ አንዱ መጎዳት አድርጎ የገለጸበት ሁኔታ ነው። እሱ ትልቅ ነው፣ ትልቅ ስራ እየሰራ ነው፣ እነሱ ስለማይሰሩ ነው የሚለውም በዋናነት እናንተ አብይ አህመድ ላይ ያነጣጠራችሁ ነው። አብይ አህመድ ወጥቶ ለምን አይናገርም? እንግዲህ የምታውቁት ነው። ብዙ ጊዜ አብይ አህመድ በእነሱ አንደበት ሆኖ ነው የሚገልጸውና ያንን ያየንበት አብይ አህመድ ወጥቶ ያልተናገረው ሽመልስ አብዲሳ የተናገረው የአብይን አቋም ወይም የአብይን መልእክት ነው እየሰማ ነው ማለት እንችላለን። በሚገባ
ይሄው ሽመልስ የአሽከርነት ምልክት ካለ ሽመልስ አብዲሳ ይባላል። ሽመልስ አብዲሳ የአብይ ኦሮሚያ ከተማ ልማትና ቤቶች ቢሮ ኃላፊ በነበረበት ጊዜ የአብይ ምክትል ነበር። ከዚህም በፊት አውርቻለሁ። አሽከር ነው፣ እዛው የአብይ አሽከር ነው እንጂ የቢሮ ምክትል ኃላፊ አልነበረም። የአሽከርነት ስራ ነው የሚሰራው። ሁለተኛ ኮንስትራክሽን ቢሮ ተቀጠረ። የኦሮሚያ ኮንስትራክሽን ቢሮ ኃላፊ ሆኖ እዛ ላይ ተመደበ። በለማ ነው የመደበው። እዛ ላይ ስራ አልቻለም። ብዙ ወራት ስራ አይገባም። ተገምግሞ እንዳውም እንዲባረር ተብሎ ከዛ በዛን ጊዜ የአብይ የኦዲፒ የኦዴድ ጽህፈት ቤት ኃላፊ ስለነበር እሱ ለካ አብይ ጋር ነው የሚውለው። እዛ ነው ወሬ የሚያመላልሰው። ድርጅት ጽህፈት ቤት ነው እዛ የሚመላለሰው። ቢሮ ገብቶ ስራ መስራት ሽመልስ እንደዚህ አይነት ነገር አጠብቅም፣ አሁንም አጠብቅም እንደዛ እና እሱ ሲገመገምና ለማ እሱን ለማባረር ሁሉ እንትን ብሎ ሲነሳ እሱ ምን አለ አላወራም እዚህ ላይ ብቻ የሚገርም እንትን አለ እና እንደዚህ ሁኜ ነው ምናምን ብሎ ከዛ ሰው ሁሉ ማለት አታወራም። ከዛ በግልም ስለነገርከኝ እንድታወራ ምን ምድሉን አልሰጠም፣ እናውቀዋለን። በጣም አስገራሚ ታሪክ ነው። ለማንኛውም ያለውን ብሎ ነው እንግዲህ እዛ ምንድነው የናንተ ስብሰባ ላይ ያ ሁሉ ሰው ባለበት የተናገረው። አዎ እና ለማም በቃ ረፍቱ ሰድ ምናምን እንደዛ ከሆነ ብሎ ስል በዚህ መሃል ነው እንግዲህ አብይ ጠቅላይ ሚኒስቴር ሆኖ የተመረጠው። ከዛ ጠቅላይ ሚኒስቴር ራሱ ወሰደውና እዛው ራሱ የጠቅላይ ሚኒስቴር ጽህፈት ቤቱ ኃላፊ ሆኖ የአብይ አገልጋይ ሆኖ ተቀጠረ። አሽከር እዛ ሆኖ አሽከርነቱን ቆንጆ አድርጎ ፐርፎርም ስላደረገለት ከዛ ኦሮሚያ ክልል ላይ ፕሬዝዳንት ሆኖ ተሾመ። የሱ ታሪክ ባጭሩ ይሄ ነው። አሁን ደግሞ የሚያደርገው ሙሉ 100% የአሽከርነት ነው የሚያደርገው እና ምን ለማለት ነው የሽመልስ ስራ የአብይ አሽከር ሆኖ መሳደብ፣ የአብይ አሽከር ሆኖ ኦሮሞ ማዳከም፣ በውስጡ ከፋፍሎ ማዳከም፣ የአብይ አሽከር ሆኖ ኦሮሞን ከሌሎቹ ወንድም ብሔረሰቦች ጋር ማጋጨት። ሁልጊዜ ከሽመልስ አፍ የምትሰማው ውርደት ነው። ሁልጊዜ ጥላቻ ነው። ሁልጊዜ ማጋጨት ነው። ሁልጊዜ ውሸት ነው። ይሄ ሁሉ እሱ ሳይሆን የሚናገረው ከሱ ላይ ነው አብይ የሚናገረው። በሽመልስ ውስጥ ሆኖ ነው አብይን ትሰማለህ ከሽመልስ አፍ እና አብይ መጥቶ በአፋን ኦሮሞ አይነግርህም። ዝም ብለህ ሽመልስን አዳምጠው በሚገባ የአብይን ትዕዛዝ ትሰማለህ። እና በአጠቃላይ አሁን ኦሮሚያ ውስጥ ግድያዎች የሚፈጸሙ፣ መፈናቀሎች የሚፈጸሙ፣ ዝርፊያዎች የሚፈጸሙ፣ ከፋፍሎ ሰውን እንትን ማድረግ የሚፈጸመው አሁን ደግሞ ይሄ ካሳ ሁሉ አንከፍልም ብለዋል። ይሄ እንደው ገበሬ አሁን ሸገር የሚባል ከተማ ላይ ገበሬ እንኳን መታወቂያ ተከለከለ። ገበሬ የሸገር ከተማን ሲያዋቅሩት ከገጠር ነው። ወረዳዎችን ሰብሰብ አድርጎ ከተሞችም አሉበት። ነገር ግን አብዛኛው የወረዳ ቀበሌ ገበሬ ማህበር መሬት ነው። እሱን ከተማ ብሎ ሲሰይሙ በአንድ ሌሊት የገጠር መሬት የከተማ መሬት ተባለ። ዋጋው ሰማይ ነካ። ማን ነው ያንን የሚበላው? የሽመልስ አብዲሳ የአብይ አህመድ ቡድን የሶሻል ቤዙ ነው ይሄ ከተማ የተመሰረተበት። እና አሁን ምንድነው ያደረጉ ያሉት? ለኦሮሞ አንከፍልም አለ። ካሳ የሚባል ነገር እንዳትጠብቁ ከዚህ በኋላ ኦልሞስት ከፍሎም ማቆም ለነገሩ
እና አብይ ነው ዶክተር ሚልኬሳ እዚህ ሸገር ከተማ ላይ ነው አመሰራረቱ ላይ መረጃው ካለ አሁን እሱ የሸገር ከተማ መስረታ የኦሮሞ ህዝብ ስኬት የትግል ስኬት ነው ብሎ ነው የገለጸው የኦሮሞ ህዝብ ትግል ስኬቱ እንዴት ነው ሸገር ከተማ ላይ ሊታይ የሚችለው ምን ተሰራ ምናልባት እናንተ መረጃ በደንብ ይኖራችኋል እኛ እስከምናውቀው ድረስ የመሬት ዝርፊያ ነው የተከናወነው በሽመልስ አብዲሳ በአብይ አህመድ ኔትወርክ ውስጥ ያሉ ባለስልጣናት ነጋዴዎች ባለሀብቶች ከመሬት ዝርፊያው ነው የተሻሙት ከዛ ባለፈ ጠብ ያለ ነገር ሸገር ከተማ በሚሉትም ደረጃ የተመሰረተ እንደውም ገበያ እየሸሸ ነው ቢዝነሱ እየሸሸ ነው እዛ የነበረ ሰው በሙሉ ወጥቶ እየጠፋ ነው ያለውና የኦሮሞ ህዝብ ስኬት ተደርጎ ሲገለጽ ምን ማለት ነው ቅድም እንዳልከው ነው የኦሮሞ ህዝብ ስኬት ብሎ እነሱ ዲፋይን የሚያደርጉት የአብይ ስኬት የሌብነት ስኬት ማለት ነው የነሽ መልስ ቡድን የማፊያ ቡድን ስኬት የኦሮሞ ህዝብ ስኬት ይላል ማፈሪያዎች ይቅርታ አድርግልኝና እና የኦሮሞ ህዝብ ጥያቄ ይሄ አይደለም ለምሳሌ አሁን የኦሮሞ ህዝብ ማስተር ፕላኑን ሲቃወም እኮ ከቀያችን አንፈናቀልም ካሳው አነሰ እኛው እናልማ ከኛ ተወስዶ ለሌላው ሌባ ከመሰጠ እኛው ራሳችን ባለቤት እንሁን ገንዘቡን ስጡን ከባንክ እናልማ ነው የተባለው አንፈናቀል ነው የተባለው ማስተር ፕላኑን አንተ ታስታውሳለህ እና ዛሬ ደግሞ ምንድነው የተደረገው አዲስ መንግስት ነንኛ ብልጽግናዎች ነን እና ሶሻል ቤዝ ያስፈልገናል ብሎ ወሰኑ ለዚህ ሶሻል ቤዝ ደግሞ ምናበላው ነገር ያስፈልጋል ብሎ ወሰኑ በፓርቲ ደረጃ ምናበላው ነገር ደግሞ አዲስ አበባ እንደው 3 ጊዜ 4 ጊዜ ተሽጦ እንደው አንድ መሬት አዲስ አበባ ውስጥ 2 3 4 ጊዜ የተሰጠበት ሁኔታ አለ ከዚህ በላይ መሄድ አትችልም ከዚህም በፊት በያድግ ጊዜ ስንት ጊዜ ተሰጠ አብይ መጥቶ ደግሞ አባሮ ለራሱ የብልጽግና ባለሀብቶች ይሰጣል ኮሪደር ምናምን ብሎ ይሰጣል መሃሉን ከተማ አዲስ አበባ ውስጥ የአብይ ንብረት ነው እሱ ራሱ ነው መሬት የሚሰጠው ትንሽ ወጣ ስትል ደግሞ ያዳነች ነው እሷ ነች የምትመራው ከዛ ወጥቶ ደግሞ የሚበላ መሬት ያስፈልጋል ይሄ ብልጽግና ማህበራዊ መሰረቱን ለማቋቋም የፈጠረው ከተማ ነው ሸገር ማለት ለኦሮሞ ህዝብ አይደለም የኦሮሞ ህዝብ ተጎጂ ነው ከዚህ ከተማ የኦሮሞ ህዝብ እንደው አንተ ጠይቅ ገበሬዎችን ጠይቅ እዛ አካባቢ ያሉትን አርሶ አደር ጠይቅ መታወቂያ ስጡን ብሎ ያለቅሳሉ ዜጎችንን ብሎ ያለቅሳሉ ካሳ አይከፈልም ምን አለ አንተ ደግሞ እኛ እኮ ኦሮሞ ነን ብሎ መጥቶ ያባራሉ ከዛ እንደው ምንድነው በረሃ የሆነ ባለቤት አልባ መሬት ብሎ ሰውን አባሮ ይዛሉ እንደዚህ ችካል አርጎ ከዚህ እስከዚህ የክሌ ነው ከዚህ እስከዚህ ክሌ እነኚህ ሰዎች እኔ አንድ ባል ማውራት ይችላል ይሄንን የገብሬው የኦሮሞ አርሶ አደር መሬት አባሮ አርሶ አደሩን ሽጦ ቢሊየነር የሆኑ ሰዎች ምንድነው የሚሉት ቤተ መንግስት ጋር ስንሄድ እዚህ ቤተ መንግስት ውስጥ ያለ እንደ ጌታችን ነው የምናየው ብሎ ነው የሚያወሩት አብይን እንደ ጌታ እንደ ቤተ ክርስቲያን እንደዚህ ብለን ተሳልመን ነው የምናልፈው ብሎ በአፋቸው ያወራሉ ቪዲዮን ሰጣለው ከፈለክ እንደዚህ ብሎ ላይቭ የሚያወሩ የብልጽግና አዳዲስ ባለሀብቶች ሚሊዮነሮች የነሱ ቤተ ክርስቲያን ነው ቤተ መንግስቱ አብይ የነሱ አምላክ ነው ለምን የኦሮሞ መሬት ያርሷድሩን የደሃው መሬት እየቸበቸቡ ሚሊዮነር ሆኖ የሥርዓቱ ዋንኛው ምሰሶ ነን ብሎ የሚያስቡት አብይም እንደዛው የኔ ማህበራዊ መሰረት ናቸው ብሎ ያምናል እነሽመልስም የኔ ማህበራዊ ለምን
የኦሮሞ ህዝብ አብይን አይፈልግም ነሽመልስን አይፈልግም ሌላው ህዝብም እነሱን አይፈልግም እነሱ አውቆታል ቶሎ ብሎ ነው ያቺን ከተማ ሸገርን ያቋቋሙ ሸገር የማነች የግል ንብረታቸው እና አዲስ አበባ ደግሞ እንደው ከጥቂት ጊዜ በኋላ የኢትዮጵያውያንም አይሆን ምናልባትም የሳውዲ ወይ የዩኤኢ ይቅርታ ዛ ባለሀብቶች መንደር እየፈጠሩ ነው አሁን ለጋራ አካባቢ አዲስ ትልቅ መንደር ተፈጥሯል ምን አይነት ነው ዜጎች ሪል ስቴት ዛሬ ተፈቅዷል የውጭ ሀገር ዜጋ ኢትዮጵያ ውስጥ ገብቶ ሪል ስቴት መስርቶ አገር የራሱን አገር መመስረት ይችላል ኢትዮጵያ ውስጥ ዛሬ በአብይ ዘመን እንግዲህ ቀስ ብለን እናያለን አገሪቷን ሽጧል እነሱ ምንም አይሰማቸውም ስለዚህ ይሄ ሸገር የሚባለውም ነው የነሱ የሚያወሩት ትንሽ ይከብዳል ከኦሮሞ ጋር እንትን ያደረጉ የሚያወሩት በጣም በሲሪየስ በሆነ መንገድ ካላየነው ያሳስታሉ የሌባ መንግስት ከኦሮሞ ጋር ምንም አይነት ግንኙነት የለውም ተጎጂ ነው ኦሮሞ ለማለት ነው መሳይ ዶክተር ሚልኬሳ የናንተ ምስክርነት የናንተ ወጥቶ በዚህ ደረጃ ለህዝብ ተቆርቋሪ ሆናችሁ ግድ የለም አደጋው ለኦሮሞ ህዝብ ነው ከምንም በላይ በስሙ እየማሉ ስልጣን ያዙ ሰዎች ልክዋት በትግራይ ህዝብ እየማለ መጨረሻ ላይ ሲወድቅ የትግራይ ህዝብ ላይ ነው የወደቀው የትግራይ ህዝብ ትልቅ ዋጋ ከፍሏል አሁንም እኛ የኦሮሞ ኪነን በኦሮሞ ቁመት ልክ ነው ኤም ፓርቲ የመሰረት ነው የኦሮሞ ፓርቲ ነው ያሉ በየጊዜው የሚገልጹት እነ ሽመልስ አብዲሳ ነገ የኦሮሞን ህዝብ ምን ሊያደርጉት እንደሚችሉ አደጋው ታይቷችሁ ከወዲሁ ያስጠነቀቃችሁ ነው ያላችሁት እንደው የናንተ መውጣት ያነቃቃው የኦሮሚያ ብልጽግና አመራር አለ ወይ ልክናችሁ ይሄ ነገር ተገቢነት ነው አደጋው እየታየን ነው በቅርቡ አቶ በቀለ ገርባ የተናገሩትም ማለት በመጨረሻው ሰዓት የኢትዮጵያ መሪዎች አንዳንድ ነገር ማስተካከያ ያደርጋሉ አብያውንም ማስተካከያ የሚባል የለም ነገሮች ከጁ እያመለጡ መሆኑ እንኳን እያወቀ አሁንም ጦርነት ነው የሚለው ጦርነት ለመክፈት ነው ሙሉ ፍላጎት ያለው ስለዚህ ምን ይላሉ እንደው የኦሮሚያ ብልጽግና አመራሮች ቅልብ ያላቸው ችግሩ የታያቸው ከዚህ ከንብላውና ከንጋጠው ማህበር ውጪ የሆኑ የኦሮሞ ብልጽግና ባለስልጣናት ምን ይላሉ እንደው በእናንተ ተነቃቅተዋል ነገ ከነጎዳ ሊታገሉ ቆርጠዋል በመጀመሪያ ደረጃ ባሳለፍነው ሳምንት ያደረግነው የኦሮሞ ምሁራንና የፖለቲካ ፓርቲ ተወካዮች ምክክር አድርገናል ያንን እንግዲህ እኛው ነን ያዘጋጀነው ሆርን ኮንቨርሴሽን ነው ያዘጋጀው የተጠሩት ኦልሞስት አንጋፋ የሚባሉ ምሁራን ፖለቲከኞች ሁሉ ተካፍለዋል ያው እንግዲህ ምሁራን እንዳሉ ማምጣት አትችልም ዋና ዋናዎቹ ተሳትፈዋል የተሳተፉም እንግዲህ ከአሜሪካ ከአውሮፓ ከአውስትራሊያ ከኢትዮጵያም ለመሳተፍ ብዙ ርቀት ይሄዱ ከዛ ትንሽ ያልቻሉ አሉ በዚህ አጋጣሚ የተሳተፉትን እኔ በሆርን ኮንቨርሴሽን ስም ላመሰግን እወዳለሁ ከፈቀድክልኝ ለምን መሰለ አሁን የጋራ ግንዛቤ ያገኘንበት መድረክ ስለሆነ ነው እነኚህ ይሄ ነገር ለመጀመሪያ ጊዜ ነው መሳይ ኦሮሞ ምሁራንና ፖለቲካ ፓርቲ ተወካዮች ለመጀመሪያ ጊዜ ነው በጋራ ቁጭ ብለው አብይ አህመድ አገዛዝ ካለፉት የኢትዮጵያ መንግስታት ኦሮሞ ላይ ባደረሱት ይሄ ጭቆና የባሰ ጭቆና የባሰ ስቃይ ሰቆቃ ያየበት ኦሮሞ በዚህ በአብይ ስርዓት ነው እንዲህ አይነት ስርዓት አላየንም ይሄ እዚህ ላይ ተስማምተን የጋራ አቋም ይዘን ይሄ አገዛዝ ሊነቀል ይገባል ቶሎ ሊወገድ ይገባል ብለን ተስማማን ይሄ ለመጀመሪያ ጊዜ ነው ባለፉት 7 አመታት እንግዲህ በግል ወተታ እናገራለ ጀዋርም ያወራል እኔም አወራለሁ ሌሎችም ያወራሉ ነገር ግን በዚህ ደረጃ አንድ ሆነን
ይሄ ሰውዬና የሱ ስርዓት ኦሮሞ ህዝብ ላይ ያደረሰው ግፍ እንደዚህ በደንብ ገምግመን ተስማምተን ሊወገድ ይገባል ብለን በአንድነት የጋራ አቋም ስናወጣ የኦሮሞ ህዝብ በጣም የሚገርም ተስፋ አግኝቶ በጣም እንደው የኦሮሞ ህዝብን ብቻ ሳይሆን ሁሉም ማለት የሚሰሙ ቋንቋውን የሚሰሙ ከዛ በኋላ ደግሞ ተወሰኑ ትራንስሌት አድርገንም ያቀረብነው እንትን አለ ብዙ ተስፋ የሰጠ ጉዳይ ነው። በተለይ የኦሮሞ ህዝብ በጣም ተስፋ ሰንቋል። ብልጽግናዎች በተለይ አብይና የሱ አገዛዝ ተረብሿል። እነሱ አካባቢ እንደው የተረጨ በእንትን ቤተክርስቲያን ወስደ ሰይጣን ያለበት ሰው እንትን ስታረግ ያስጨዋል አይደል? እንደዛ አይነት ነሽመልስ ከነሱ የሆነ ነገር ሲጮህ ታለ እና ይቀጥላል ደግሞ እስከሚለቃቸው ወይ ደግሞ ከናካቴው ከዛ ከስልጣን እንዲወገዱ ይደረጋል። ይሄ አይቆምም እና የህዝብ እንደዚህ አይነት ተስፋ ሲያገኝ ለመጀመሪያ ጊዜ ነው። ይሄ ደግሞ መሰረታቸውን ይንዳል። ለምን መደበቂያ የላቸውም ኦሮሚያ ውስጥ አሁን ከዚህ በኋላ አብይ እኔ የኦሮሞ መንግስት ምናምን ብሎ የሚያስጨው አለ። ይሄ ተረት አብይ እና የእንትን ብልጽግና የኦሮሞ መንግስት ቤት በኩል በምን ምኑ ጋር አብይ እንደው እኔ እንዴት ካልኩሌሽኑ ራሱ አይገባኝም። አንድም የዘር ቆጥረ ነው እንደዛ ከሆነማ አፄ ኃይለ ሥላሴ እኮ የበለጠ ኦሮሞ ናቸው። የኦሮሞ መንግስት ለምን አልተባለም? የአፄ ኃይለ ሥላሴ ዘመን መንግስት የኦሮሞ መንግስት መባል ነበርበት። የአብይ መንግስት የኦሮሞ መንግስት ነው ሲሉ በምን ምንድነው መስፈርቱ? ኦሮሞ እንደዚህ አይነት ጊዜ አይተዋቅ፣ እንደዚህ አይነት ዘመን፣ እንደዚህ አይነት ውርደት አይተዋቅ በህይወት ታሪኩ። እኔ እስከማውቀው ድረስ እኔ ፖለቲካል ሳይንስ ተማሪ ነኝ። እስካነበብኩ ድረስ እንዲህ አይነት ዘመን አይተዋቅም። ከትላንት ወዲያ እኮ ባለፈው ሳምንት ኢሉባቦር አንተ ሚዲያ ሰው ስለሆንክ አይታል። ኢሉባቦር ቢሎ ኖጳ የሚባል ወረዳ ውስጥ አባትየው ለኦሮሞ ነጻነት ሰራዊት ሞባይል ቻርጅ አደረገ ተብለው ሊገሉት መጡ። አባትየው ሸሸ። ምንድነው ያደረጉት? ሁለት ህፃናት 5 አመት እና 3 አመት ህፃናት ከእናትየው ነጥቀው ረሸኑ። በእውነት ምን አይነት መንግስት ነው? እንዲህ አይነት ሰው እንኳን ሰው በመሆን ራሱ ህፃን 3 አመት ልጅ 5 አመት ልጅ ለምን እንዴት ነው የምትረሽ ነው? እኔ እንዲህ አይነት ነገር በዓለምም እኔ አልሰማሁም። እንዲህ አይነት ስርዓት አላየው። ሁሉም ኢትዮጵያ ላይ ሁሉም ክልል ማናቆ ታሪክ አለ፣ ያልሰማነው ታሪክ አለ። እና አብይ አንዳንዴ የኦሮሞ እንትን ይላሉ። ይሄ በጣም አደገኛ ነው። ለማንኛውም አሁን እነሱ ደንግጧል፣ ተረብሿል። እንደዚህ አይነት የኦሮሞ ምሁራን አንድ ላይ ቁጭ ብለው የኦሮሞ አንድነት ጠላት ቁጥር 1 አብይ አህመድ እና የሱ ስርዓት መሆኑን ተገንዝበው የኦሮሞ አንድነት ማጠናከር አለብን፣ አብይን መንቀል አለብን ብለን መግለጫ ስናወጣ ይሄ ማለት ለምሳሌ አሁን እኛ ያየነው የኦሮሞ ጉዳይ ነው። ሌላ ብሔሮችም ይሰራል። ለምሳሌ አብይ የአማራን ህዝብ አንድነት አይወድም።
ያዳክማል በውስጡ አማራ እንደ ህዝብ መሪ እንዲያገኝ አይፈልግም መሪዎቹን ጨርሷል በመንግስት ደረጃ ማለት ነው ጨርሷል ህዝቡ በውስጡ እንዲዳከም አድርጓል እንዲህ አይነት ስርዓት ነው የገጠመ ትግራይም ተመሳሳይ አፋራውን አወል አርባ የክልሉ ፕሬዝዳንትና አይሻ ዛብይ ጋር የምትሰራ ሚኒስቴሯ ሁለቱን አጣላና አብይ እነሱ ደግሞ ጎሳ ይዘው አፋርን ያጋጩ አፋራውን ጦር ሜዳ ሆኖ አሁን እንደ ህዝብ ሊጠፋ ነው አብይ የትኛው ብሔረሰብ ነው አሁን ከአብይ ጋር ያለው ኦሮሞን አዳከመ በውስጡ አማራን በውስጡ አዳከመ ትግራይን አዳከመ አሁን ተረኛው ደግሞ አፋር ነው ቀጥሎ ደግሞ ሌላው ነው እንደው ጥንካሬያችን አንድነታችን ነው ሁሉም ማህበረሰብ አንድነቱን ማጠናከር አለበት ኦሮሞም እንደ ህዝብ አንድነቱን ካጠናከረ ለአብይ ዋጋ ይሰጣል ጥንካሬያችን አንድነታችን ነው ሁሉም በየንቱኑ ሲጠናከር ትተሳሰራለ የሚያስተሳስር ነገር አለ ለነጻነት ትተሳሰራለ ለፍትህ ትተሳሰራለ ረሃብ እየጨረሰ ነው አሁን እንደዚህ ጋር ትተሳሰራለ ማአት ነገር አብሮ ደግሞ የሚያስቆሙ አሉ እና ምን ለማለት ነው አብይ የኛን ስብስብ የኛን መግለጫ የኛን አቋም የጋራ አቋም መግለጫ እንዴት አይፈራም እንዴት መሰረቱ ይሄ የሱ የውሸት መሰረት ይናዳል ሙዋሸት ይከብዳል ያው እሱ የውሸት መንግስት ነው በውሸት የሰለጠነ ሙያ ያለው የውሸት ፖሊሲን የሚጠቀም ሰው ነው ያንን ንደናል ብዬ ነው ለዛ ነው ማህበረሰቡ ደስ ብሎት ምንድነው ቀጣዩስ ብሎ ይጠይቃል መሬት ላይ ምንድነው ማየት ያለብን ያብይ በቃን ማለት ጀምሯል እና ተስፋ ሰጥቶ ትልቅ ንቅናቄ የፈጠረ በጣም ለሁሉም ምሳሌ የሚሆን ስራ ነው የሰራ ነው እና የአቋም የጋራ አቋማችን ብለን ያወጣነው አራት ነጥቦችን ካየው መሳይ ምናልባት ወደዛ እንግዲህ እሱንም በደንብ መመልከት ያለብን መድረክ ነው እውነት ለመናገር ቀደም ሲል ብለሃል እናንተ ምስክርነት እንደዚሁ ይሄን ነገር አመቻችቶ እንድታደርጉ አድርጓል የተለያዩ የኦሮሞ የፖለቲካ ኃይሎች ምሁራን የተገኙበት መድረክ እንደሆነም ተከታትለናል እስቲ መድረኩን እንዴት ትገልጸዋለህ ምን ተወያያችሁ ምን ነጥቦች ተነሱ አብዛኞቹ በኦሮሞ ትግል ውስጥ ትልቅ ድርሻ ያላቸው እንደሆኑ ይታወቃል አሁን በአራት ነጥቦች ያሏቸውን ያቋም መግለጫ ስታወጡ ደግሞ ለሌሎችም ጥሪ አድርጋችኋልና ነገ ከነገ ከሌሎች የኢትዮጵያ ኃይሎች ጋር ደግሞ የምታደርጉት ምክክር ሊኖር እንደሚችል እገምታለሁ ግን እንዴት ነበር መድረኩ እንደው አጠቃላይ ምን አነሳችሁ በግልጽ ነው አብይ አህመድ ይወገድ የሚል ያቋም መግለጫ ይዛችሁ የመጣችሁት አዎ እኔ በጣም ደስ ያለኝ ቀን ነበር ምሁራንን በጣም አንጋፋ የሆኑ ታዋቂ ሰዎች ታዋቂ ፖለቲከኞች ጉምቱ የሆኑ ሰዎችን ሰብስበናል ሁሉንም መሰብሰብ አትችልም ነገር ግን ዋና ዋናዎቹ ቀርበዋል እና ለመጀመሪያ ጊዜ ነው አብይ ስልጣን ከያዘ በኋላ እንደዚህ በአንድ መድረክ በሚዲያ በአንድ መድረክ ተሰብስቦ ጠንክር ያለ አቋም ይዞ የወጣው የኦሮሞ ምሁራንና የኦሮሞ ፖለቲካ ፓርቲ ተወካዮች ለመጀመሪያ ጊዜ ነው አልነበረም ከዚህም በፊት ይሄ በተናጠል የምናደርገው ነገሮች ይኖራሉ ነበሩ ነገር ግን ይሄኛው የጋራ ስለሆነ ጠንካራ ነው የሚሆነው ለዛም ነው የአገዛዙ ቤት የጮኸ ያገዛዙ ቤት የተረበሸው ለዛም ነው እና
በአጠቃላይ አንደኛ የገመገምነው የኦሮሞ ህዝብና አጠቃላይ የኢትዮጵያ ሁኔታ ገምግመናል። የአፍሪካ ቀንድ ሁኔታ ገምግመናል። አብይ ምንድነው የሚጠቀመው? ምንድነው ህዝቡ ላይ እየደረሰ ያለው ሰቆቃውን ሁሉንም ነገር አንስተን በተለያየ ሰዎች እንደው ቀርቦ ገምግመናል። ከዛ በኋላ ነው ይሄ ነገር የጋራ ሆኖ የወጣ። አብይ ቁጥር 1 የኦሮሞ ህዝብ ጠላት እንደሆነ አይተናል። ቁጥር 1 የኦሮሞ ህዝብን አንደኛ ኦሮሞ ህዝብን በውስጡ ያዳከመ ከሌሎቹ ወንድም ማህበረሰብ ጋር ያጋጨ የጎንዮሽ ግጭት እንዲባባስ ያደረገ ያናከሰ የሚኖር አሜን እንደዚህ አይነት ስርዓት ነው የገጠመን። ለዚህ ደግሞ ነሽመልስ አሉ አንድ ኬዝ ልውሰድ። በተለይ የጎንዮሽ ግጭቶች ስናወራ ዝም ብለን አይደለም የምናወራ። ብልጽግና ሳይመሰረት በፊት የሆነ ስብሰባዎች ነበሩ። ከቤንሻንጉል ጉሙዝ አመራሮች አዲስ አበባ መጥተው ብልጽግናን ትቀበላላችሁ ወይስ አትቀበሉም ተባሉ። አንቀበልም ብሎ እምቢ አሉ። አብይ አንቀበልም አሉ። ቤንሻንጉል ጉሙዝ አመራሮች አትቀበሉም? አዎ አንቀበልም። በሉ እንግዲህ ሂዱ ተባለ። ምንድነው የተከሰተው? ነቀምትን ሲያልፉ ተረሸኑ። ከዛ ዜና ምንድነው ምን ተብሎ ተዘገበ? ሸኔዎች የጉሙዝ አመራሮችን ረሸኑ፣ ሸኔ ረሸነ ብሎ ዜና ሰሩ። አስታውሳለሁ። እሱ እንግዲህ ወደ 7-8 የሚሆኑ አመራሮች ናቸው ተገደሉ የተባሉትና በጣም የሚገርም ነው። ስለዚህ እሱም አንዱ የአብይ አህመድ ሴራ ነው ማለት ነው። እንደው እንኳን አስታወስከን። አው ከዛ በኋላ ምንድነው የሆነው? ንጹሃን የኦሮሞና የጉሙዝ ተወላጆች እንዲባሉ ተደረገ። እዛ የገደላችሁ ኦሮሞ ነው ተነሱና እናንተ ደግሞ እርምጃ ወሰዱ ተባለ። አየን። ይሄንን ነው የሚሰራ አብይ። ይሄንን ነው የሚሰሩት እነ ሽመልስ። በኦሮሚያ ውስጥ አማራ ህዝብ ያየው እሱ አንድ ቀን ይነገራል። በእነኚህ ሰዎች በነሽመልስ ህዝብ እንደ ህዝብ እንዴት ጠላት ታረጋለህ? ቀን እኮ ያልፋል። ይሄ ቀን ያልፋል። ሐቆች ይወጣሉ። ዛሬ ሚልኬሳ ዋሼ ልትለኝ ትችላለህ። የጊዜ ጉዳይ ነው እንጂ እንደዚህ አይነት አትጫወትም። የጊዜ ጉዳይ ነው። ህዝብን ከህዝብ ጋር አብሮ ለብዙ ዘመን የኖረ ህዝብ ምን አደረገ? ምን ነው በሰላም ወጥቶ ቢገባ ህዝብ ኦሮሞም ይሁን አማራም ይሁን ቤቱ ነው። ኦሮሚያ ትንሿ ኢትዮጵያ ነች። እነሱ አይደለም ኦሮሚያን የፈጠሩት፣ እነሱ አይደለም ኢትዮጵያን የፈጠሩት። እና እነ ሽመልስ የሚያደርጉት ይጎን አሁን ደግሞ ሰሞኑን ከኦሮሞና ሶማሌ ብሎ ጀምሯል። ታያለ። አሁን እዛም ደግሞ ሌላ እየቀሰቀሱ ነው። ህዝቡ አሁን አጀንዳው ምንድነው የሚሆነው? ከአብይና ከሽመልስ ወደ ጎንዮሽ እንዲሆን እየተደረገ ነው። በነገራችን ላይ በዚህ ሳምንት ለሁለተኛ ጊዜ ግጭት ተፈጥሯል። እስካሁን እስከ 8 እስከ 10 የሚደርሱ ንጹሃን ተገለዋል በሶማሌና በኦሮሞ ኢትዮጵያ መሃል በተፈጠረ ግጭት። ስለዚህ ዛሬ 7 ዓመት ስልጣን ላይ ወደ አብይ ሲመጣ የተፈጠረው ውጥረት ሊመጣ ይችላል የሚል ስጋት ነው በአካባቢው ያለው። ተመልከት እንግዲህ ይሄ ነው እንግዲህ እነኚህ ሰዎች እኮ የኦሮሞ ህዝብ ጠላት ናቸው ስንል በተጨባጭ ነው። ሲጀምሩ
ጌዲዮና ጉጂ አካባቢ ግጭት ሲፈጥሩ እኔ መንግስት ውስጥ ነበርኩኝ በደንብ አውቃለሁ። የኦሮሚያ ክልላዊ መንግስት ሳያቅ የጠቅላይ ሚኒስቴር ጽህፈት ቤት ኦሬዲ ሚዲያ አዘጋጅቶ ጌዲዮ ላይ መግለጫ ሰጥቷል። የኦሮሚያ ክልላዊ መንግስት ከሚዲያ መግለጫውን ሰምቶ የነገር ጉጂ ውስጥ ተከሰተ እንደ ብሎ ይሄ ሐቁን ነው የሚያወራ። ሌላ ጊዜ እንትኑም ማየት እንችላለን፣ ዲቴል አድርገን አንድ በአንድ ማውራት እንችላለን። እና እነሱ የሚያደርጉት ከጅምሩ ብዙ ነገር አለ መሳይ። በአፋርና በኢሳ መካከል እየተደረገ ያለው፣ በአፋር ውስጥ እየተደረገ ያለው፣ በሁሉም ክልሎች አካባቢ እየተደረገ ያለው ይሄ ሰውዬው የሚያደርገው የእርስ በርስ ጦርነት ማለቂያ የሌለው እልቂት እንዲመጣ ነው የሚፈልገው። ካልነቃን ተጎጂው እኛ ነን። እኔ ስለዚህ ብዙ ነገር ስለምናቅ ነው የምናወራ። እኛ ሰላም ነው የምንፈልገው። እኛ ሁሉ ወደ መድረኩ ናና እንደው ዶክተር ሚልኬሳ መድረኩ ላይ እንግዲህ የፖለቲካ ፓርቲ ተወካዮች አመራሮች ተገኝተዋል፣ ምሁራን ተገኝተዋልና የጋራ ድምዳሜ ላይ ደርሳችሁ ያቋም መግለጫ አውጥታችኋል። እንደው ለውጥ መጣ እንግዲህ ለውጥ መጥቶ ወደ ሀገር ቤት የገቡ እዛ መድረኩ ላይ የሚታዩ ብዙዎች ናቸው። ተስፋ አድርገው ሄዱ። እንግዲህ ለውጡ ተቀለበሰ። ለውጥ የሚባልም ነገር የለም። የአብይ አህመድ አሻግራቸዋለሁ የምትለው ቃል ብቻ ነው ኢትዮጵያ ሰማይ ላይ የቀረችው። ሌላው ነገር በሙሉ ተኖ አልቋል። ስለዚህ እነዚህ ሰዎች ምንድነው አሁን አብይ አህመድ ጋር ጎደለ የሚሉት? እናንተም ተሰብስባችሁ ስትገልጹ እንደው ምንም የኦሮሞ ህዝብ ምንም ያገኘው ጥቅም የለም በአብይ አህመድ ዘመን። አሁን እነሱ እንደሚሉት እና አብይ እንደሚገልጹት አለ የማከሉን ተቆጣጥረናል፣ ማከሉ የኦሮሞ ነው። ስለዚህ የኦሮሞ ህዝብ እንደፈለገ በቋንቋ የሚጠቀምበት አሁን እንደ በፊቱ አይደለም። አሁን ሽመልስ አብዲሳም በቀደም ተናግሯል። በደንብ ነው የተናገረው። የኦሮሞ ህዝብ አሁን በወኪል አይደለም የሚተዳደረው፣ የኦሮሞ ህዝብ ራሱን ነው የሚያስተዳድረው። አይደለም በራሱ ክልል በኢትዮጵያ ደረጃ ትልቅ አቅም ፈጥሮ ሀገር እየመራ ነው ያለው። ይሄንን ያመጣው ደግሞ ብልጽግና የሚባል የኦሮሞ ህዝብ አምጦ የወለደው ድርጅት ወይም ፓርቲ ነው የሚል ነገር ነው የተነሳውና እናንተ ተሰብስባችሁ ምንም ነገር አልተገኘም፣ ሁሉ ነገር ጨለማ ነው ያላችሁት። ያገኘነውን ሁሉ አጣን ብለን ነው የደመደምነው። በአብይ ዘመን ብዙ ነገር አጣን፣ ከዚህም በፊት የነበረን ብለን ገመገምን። አንደኛ ብታይ የኦሮሞ ህዝብ ሰብአዊ መብት ጥሰት እንደው መቁጠር ከጀመርነው ማለቂያ የለው። ሰው እንደዚህ ተረሽኖ አልቆ ማንቀር። ሁለተኛ በኢህአዴግ ጊዜ እኮ የተወሰነ ህገ መንግስቱ በደንብ ስራ ላይ እንዲውል ነው ሲጠየቅ ነበረው። ዲሞክራሲ ይምጣ ነው የተባለው። ትክክለኛው ዲሞክራሲ ይምጣ ነው። ውሸት ዲሞክራሲ እንደ በየ5 ወር በየ5 አመት የምታደርገው የውሸት ምርጫ አቁምና ትክክለኛው ምርጫ ነው ሲጠየቅ ነበረው። ኦሮሚያ ላይ ትክክለኛው መንግስት እንፈልጋለን ነው የተባለው። አሁን ደግሞ የመጣልን ምንድነው? የመጨረሻ ባርነትን ያመጣ ስርዓት ነው። የኦሮሞ ህዝብን ባሪያ ሆነ እኮ ባሪያ። እና ምን አንደኛ ነገር ህዝባዊ ሉዓላዊነት የሚባል ዲሞክራሲ እንደ ቢያንስ በኢህአዴግ ጊዜ እኮ ተወሰነ ነገር እኮ ትሞክራለህ። አሁን ዛሬ ላይ እንደዚህ አይነት የለም። ሁለተኛ ፍርድ ቤት በኢህአዴግ ጊዜ የተወሰነ የምታወራ ነገር አለ፣ በህዋት ጊዜ የተወሰነ ነገር አለ። ዛሬ ላይ የትኛው ፍርድ ቤት ነው ያለ? አሁን እኮ ኮሬ ነገኛ ነው ያለ ኦሮሚያ ውስጥ። ሰውን የሚረሽን ነው መዋቅሩ፣ ሚሊሻው ይዞ ይረሽናል። ይሄንን በኢህአዴግ ጊዜ ነው ያላየው።
ሰዋዊ መብት ጥሰቶች ነበሩ አዎ ተማሪዎች ይገደላሉ አዎ ነገር ግን እንደዚህ አይነት አላየንም አባገዳዎች በየትኛው ዘመን ነው አባገዳዎች የተረሸኑ በአፄ ኃይለ ሥላሴ ጊዜ እኮ ከጉጂና ከቦረና አባገዳዎች ተጠርቶ ይሸለማሉ አይረሸኑም ዛሬ እኮ አባገዳዎች የከረዩ አባገዳዎች 15 አባገዳዎች በሽመልስ አብዲሳ በአወሉ አብዲና በአራርሳ መርዳሳ በአብይ ትእዛዝ ነው የተገደሉት የተረሸኑ የቱ ጋር ነው ምንድነው ያገኘነው ምንም እና የነበረን ነገር አጣን ዛሬ ኦሮሞ እንደ ህዝብ መፈናቀል እንደ ህዝብ በውስጡ ተዳከመ አንድነቱ እንዲዳከም ከሌላው ጋር ከዚህም በፊት የትኝ ቤት ዘመን ነው እንደዚህ ያየነው ኦሮሞን እንደ ህዝብ እንዲጠላ አብይ ሆን ብሎ ነሽመልስ ያደረጉት ይሄ ነው እንግዲህ ያገኘነው ጥሩ ነው ብለን ምን ገመግመው ይሄ ነው በጣም አስከፊ ስርዓት ነው ይሄኛው ብለን ገመገምን ማግኝ ነው ምን ፈልገው ነገርም አቅጣጫ አስቀመጥ ምን ፈልገው ፍትሃዊ ስርዓት እንፈልጋለን ዲሞክራሲን እንፈልጋለን ህዝብ ስልጣን ሊኖረው ይገባል ዞሮ ዞሮ ስልጣን ለህዝብ ሊመለስ ይገባል ብለን ነው የደመደምነው አንዱ ይሄ ነው ሌላኛው በተለይ አራተኛ ነጥብ ላይ ያነሳ ነው ነገር አለ ኦሮሞ ለመብቱ እየታገለ ነው አንድ ኦሮ መታገል አለበት ነገር ግን መተሳሰር ያስፈልጋል ተመሳሳይ ትግል ያደረጉ ያሉ ወንድሞች አሉ እህቶች አሉ ከነሱ ጋር መተባበር መተጋገዝ አጋሪነት ያስፈልጋል አምነን ነው ይሄንን መግለጫ ሁሉ አውጥተናል እንትናችን ላይ አቋማችን ላይ አስቀምጠናል እና የኦሮሞ ህዝብ ነጻነት ቢያገኝ እኮ ምን ለምንድን ነው አብይን ምንቃወም ሌላውስ ምን ላይ ነው ያለው ትግራይ አሁንም እንደገና ካልወረድኩ ያሉ ትግራይን ትገንጠል ብሎ በአደባባይ ኢትዮጵያዊነትን እንወዳለን ይላሉ ደግሞ ዞር ብሎ አንድ ነች ኢትዮጵያ ይላሉ ደግሞ አፋቸውን ሞልቶ ሂዱልን ይያሉ አይደል እንደ መሳያውን በአደባባይ ትግራይ ሂዱ አንፈልጋችሁም ሂዱ ይያሉ እንደው አንተ ትግራይን ሂዱ ያልክ አሰብ የኛ ነው ትላለህ እንዴ ሚገርም እኮ ነው አሁን እኮ ያጋጠመን እኮ መጀመሪያ ትግራይ የኔ ነች የሁላችንም ሀገር ነች ትግራይ ብለን እንደዛ ሰላም እንዲወርድ ታረጋለህ ስልጣንን መልቀቅ ካለበት ስልጣኑን ለቀ አማራ ክልል ሰላም ማውረድ አለበት ኦሮሚያ ክልል ውስጥ ሰላም ማውረድ አለበት ምንድነው ስልጣኑን መልቀቅ ካለበት ለኢትዮጵያ ሲባል ልቀቅ ከዛ በኋላ አሰብ ኤርትራ ጎረቤታችን ነች ወዳጆች ናቸው የሚያጣላን ነገር የለም መነጋገር ነው የሚያስፈልገው ባርበር ያስፈልገናል አዎ ግን በንግግር መጨረስ እንችላለን ወጥቶ አሰብ ምሉት እኮ የዩኤኢ ሬድሲ ፕሮጀክት እኮ ነው እና የኛ አካል የሆነችው ትግራይ ሂዱ ተገንጠሉ ብለ በአደባባይ በኢታማጆር ሹም በኩል በነገራችን ላይ መሳይ አሁን አብዛኛው ጀነራሎች ንቀራረብ ነበር ከልባቸው የሚያምኑት ነገር ነው ባይዘው ይሄ ትግራይ ትገንጠልም ከአብይ የሰሙት ለምንድን ነው እንደዚህ የምትሉት ብዬ ነው ጠይቃለሁ አንድ ጊዜ የአብይ ትክክለኛ አቋም ትግራይ እንድትገነጠል ነው አዎ ይሄንን መከላከያ ኃላፊዎች ከልባቸው ነው የሚያምኑት ባይዘው ትግራይ ትግድልኝ በቃ እነሱ ናቸው ምረብሹ ብለው እንደ ህዝብ አስብ ለስልጣን ብለህ እንደው የሀገርን ቆርሰ ለሱዳን እየሰጠ ለሌላው እየሰጠ በዚህ በኩል እየሰጠ በዛኛው ያባረር አብይ እኮ መጨረሻ ላይ
አዲስ አበባ ኢትዮጵያ ነች ብሎ ራሱ ሊገዛ ይችላል። ኦልሞስት አሁን እኮ ከንቲባ ነው አይደል እንደ የአዲስ አበባ ከንቲባ ነው የአዲስ አበባ ጠቅላይ ሚኒስቴር ነው አብይ አሁን በተጨባጭ መጨረሻ ላይ አዲስ አበባ ላይ ቀርቶ እዛው የሸዋ አካባቢ እንትን ተቆጣጥሮ በሪፐብሊካን ጋርድ እንደ አሰድ ማን ነው ይሄ በሻር አልአሰድ የሶሪያው የነበረው ደማስቆ ውስጥ ቀረው መጨረሻ ላይ እንደዛ አይነት ሰው ነው አብይ እንደው ምን አይነት ሰው እንደገጠመን ሁሉም ኢትዮጵያውያን በደንብ ማየት አለባቸው። እኛ ለትግራይ ህዝብ አብይ ነው እንደሚወስነው እነሱ የኢትዮጵያ አካል ነን ብሎ ከኢትዮጵያውያን ጋር መኖር ይፈልጋሉ። ይሄንን ደግሞ ኢታማጆር ሹምም ይሁን ማንንም ይሁን ይሄንን ወጥቶ ሂዱልን ማለት አንድ ጊዜ አዳነች አቤቤ ሂዱ ምናምን ብላ ስታወራ ነበር። አሁን ደግሞ በኢታማጆር ሹም በኩል አየን ሰማን። ምንድነው ለማለት የፈለኩት መሳይ ከሁሉም ኢትዮጵያውያን ጋር አንድ ሆነን መታገል ያስፈልጋል። ይሄንን ተረድተን አስፈላጊ ምን አማራጭ አለ? መተባበር የግድ ነው። ተባብረ ይሄንን እንዲህ አይነት አስከፊ ስርዓትን መገርሰስ የግድ ነው። የጊዜ የምትሰጥበት ጉዳይ አይደለም። በነገራችን ላይ እንዲህ አይነት ትብብር ለምን ይሄ ከፋፍለ አውድም ብሎ ይዞ የሚሄደው አብይ ፖሊሲ ካልተባበርክ የህሉና ጉዳይ እኮ ነው ዛሬ የተደቀነብን ጉዳይ ልንጠፋ ነው። ህፃናት እየጠፉ ነው ያለቁ ነው። የቱ ሀገር ነው የሚቀረን? የቱ ህዝብ ነው የሚቀረን? ስለዚህ አሁን እኛ አራተኛ ነጥብ ላይ ያስቀመጥነው ለኦሮሞ ህዝብ መብት ስትል እንግዲህ መዓት ነው፣ ብዙ ነው። ዲሞክራሲ አለ፣ ፍትህ አለ፣ ነፃነት አለ፣ እኩልነት አለ፣ ሰላም አለ፣ ልማት አለ፣ መዓት መብት ነው። እነኚህ ህገ መንግስታዊ መብት ነው፣ የተፈጥሮ መብታችን ነው። ሰላም ህገ መንግስታዊ መብት ነው ኢትዮጵያ ውስጥ። በነገራችን ላይ ህገ መንግስታዊ መብት